ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ምሳሌ ድራማ ክፍል 69ን እየላችሁ መጥቻለሁ። ምሳሌ ድራማ ቪዲዮ መስራት አቁሜ ነበረ። አንደኛ ደረጃ ቪዲዮም ብዙም ስለማይታይልኝ በአሁኑ ሰዓት እምቢ ብሎኛል። እንግዲህ ምሳሌ ድራማ ክፍል 69ን በጣም በሚገርም ሁኔታ ብሩኬና ቅድስት አብረው ቁጭ ብለው ሲጫወቱና ሲነጋገሩ ቅድስት እንዴት አባቷ እንደምትሽኮረመም ማስመሰል ስትችልበት በጣም ነው እየገረመኝ ማለት ነውና ነገሮቹ ግን ሁሉም ነገር ለበጎ ነው። ማለትና ዝና ደግሞ ብሩኬን ይፈልጋሉ፣ አያገኙትም እንጂ ግን አሁን ትልቁ ችግር ዝናና ሞገስ ናቸውና በጣም የሚያሳዝንና በጣም በሚገርም ሁኔታ ደረጃ ላይ ነው ያሉትና እንግዲህ ብሩኬ ሞገስ በጣም ስልክ ለዝና እየደወለ ለዝና ባለቤት እየደወለ በጣም ብያዝም እንዳታስቢ፣ ምንም ችግር የለውም፣ ስልክም ብጠፋ እንዳታስቢ እያላት በየአንዳንዱ የሚራመድበት ደቂቃ እያሰበ ጓደኛው እየነገረ ነው። በመካከሉ ደግሞ እረፍት እየወሰዱ ማለትና ዝና በጣም እየፈለጉትና ዝና ደግሞ በጣም እየተናደደ ነው። የሚናደድበት ምክንያት ደግሞ እሷ ዝናን ብቻ ልካው ነው እሷ ወደ ቤት የተመለሰችው። ወደ ቤት የተመለሽበት ምክንያት ምን ፈልገሽ ነው? ምክንያትሽስ ከየት ወዴት እንዴት ነው? ለምንድን ነው እንደዚህ የምታረጊው? የሚል ምክንያት ነውና እንግዲህ በመካከሉ እኔ እኮ አይለቀኝም፣ ምን ሆነሽ ነው? የህጋዊ ሚስቱን እኮ ነው ሰፈሩን ቀይሬ የወሰርኩት ብሎ ሞገስ እንግዲህ ዳጣ ላይ ስልክ ደውሎ ዳጣ ባክህ ምንም ነገር አያረግንም፣ አይዞህ እንግዲህ እግዚአብሔር ዛሬ ካወጣኝ ሰፈር እንቀይራለን በማለት ነው። ስለዚህ እንግዲህ ውድ ተመልካች ሰፈር እንቀይራለን በማለት በጣም እየተራራጡ ነው ማለት ነው። እና ነገር ግን ነገሮቹ ለሞገስ ከባድ ቢሆንም እንግዲህ ሁሉም ነገር ለበጎ ነው። ዳጣ ደግሞ የት ነው ያለሽው? የት ነው ያለሽው? አንቺ ችግርሽ ምንድን ነው እየተባለች ነው። ዳጣ ደግሞ አይዞህ ሞጌ ብላ ሞገስን በጣም እያነጋገረችው ነው። ነገር ግን ነገሮቹ በጣም በአሁኑ ሰዓት ከባድ ቢሆንም ነገሮቹ ሁሉም ቀላል ሊሆኑ ይችላል። ግን አቶ ዝና በጣም እርምጃውን በእግሩ ራሱ ሲራመድ በጣም ነው የሚከብደው ማለት ነው። እና ስለዚህ ሁሉም ነገር ለበጎ ነውና እንግዲህ ውድ ተመልካች ማለት ደግሞ አፎርፉዳ ልትሞት ነው ማለት ነው። እና እንግዲህ ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ስለዚህ እንግዲህ ማለት ለምንድን ነው እንግዲህ ውድ ተመልካች ወደሚቀጥለው ቪዲዮ አብረን ስንሄድ ደግሞ ዝና አረማመዱ ራሱ በጣም ነው የሚያስፈራውና ስለዚህ እንግዲህ ሁሉም ነገር ለበጎ ነውና ብሩኬ እንግዲህ በስተመጨረሻ ላይ
ያደረገው ድርጊት በጣም ሊያስደስታችሁ ሊሆን ይችላል እና በጣም እንግዲህ ቅድስትን የራሱ ሚስት ሊያረጋት ነው። አልጋውን አንጥፊ ብሏት በጣም ልክ እሷ አልጋውን አንጠፋ ስትጨርስ ወደ ጥያቄው ነው የገባውና ቅድስት ደግሞ እንግዲህ ድሮንም ጋሼ ጋሼ አትበይ ብሩኬ ብለሽ ጥሪኝ ብሎ ነው እየነገራትና ቅድስት እንግዲህ የእውነት መስላት እንዴት እንደምትሽኮረመም እንዴት ቁማራቸውን እንደሚሰሩ የነሱ ፔጅ ላይ ገብታችሁ ማየት ትችላላችሁ ማለት ነው። እና ቅድስትዬ እንግዲህ በጣም ቆንጆ ነች። ቅድስቴ ድሮንም እንግዲህ ለምሳሌ እናት መሆን ትፈልጋለች ማለት ነው። እና አሁንም በድጋሜ ለምሳሌ እናት እንድትሆን ሁላችንም እንግዲህ ምኞት ነው። በስተመጨረሻ ደግሞ እንግዲህ እነሱ አውርተው ሳይጨርሱ ወደ ቤቴ ነው የሚሄደው፣ ወደ ክፍሌ ነው የሚሄደው ጋሼ እኔ እዚህ ማደር አልፈልግም ብላ እሷ ስትናገር ነው ነበረ። ለምንድን ነው ወደ ክፍልሽ የምትሄጁ? ተሰማሽም ወይ አታቂም ወይ ብሎ ብሩክ እንግዲህ በሙሉ አፉ ጠይቋታል። እንግዲህ እሷም አሁን ተሰሜ አላቅም ብላ መልስ መልሳለች ማለት ነው። እንግዲህ ውድ ተመልካች የእነሱ ቪዲዮ እንግዲህ ይሄንን ነው የሚመስለው። ድሮንም እንግዲህ ቅድስት በጣም ነው ብሩኬን ለማግባት ምኞት አላትና የብሩኬ ልጅም ምሳሌ ቅድስት እናት እንድትሆናት በጣም ነው የምትፈልገው ማለት ነው። እና ነገሮቹ ግን በጣም በአሁኑ ጊዜ ከባድ ቢሆንም እንግዲህ ወደሚቀጥለው ቪዲዮ ደግሞ አብረን እንከታተላለን። ዳጣ ደግሞ ምንም ጣጣ የሌላትም ልጅ እንደሆነች እናንተም እነሱ ፔጅ ላይ ተከታተሏት። በክሽ እኔ ድሮንም ወንድም የለኝም ወንድም ማን ነው የሚያመጣልኝ ስል ብላ ቅድስትን ስትጠይቃት ምሳሌ ዳጣን ስትጠይቃት ዳጣ ብሩኬ ያመጣልሻል ነው ያለቻት። ዳጣ ሁሉንም ነገር ቀላል ቀላል አድርግታ ነው የምታወራውና እንግዲህ ውድ ተመልካች ብሩኬ ያመጣልሻል ነው ያለችው። እኔ በጣም ነው እዚህ ጋር የገረመኝና የሳኩትና በር ላይ ደግሞ እነሱ በር ዘግቶ ክፍላቸው ውስጥ እያወሩ እያለ ዳጣ ቀጥ ብላ መጣች። ምሳሌ ቀጥ ብላ ስትመጣ እነሱ እንዴት እንደደነገጡ እነሱ ናቸው የሚያውቁት ማለት ነው። ውድ ተመልካች እንግዲህ ሰላም ጤና ይስጥልኝ። ውድ ተመልካች እየተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ ሁላችሁንም የእግዚአብሔር ሰላምታ ባላችሁበት ቦታ እንዲደርሳችሁ ምኞቴ ነውና ሰላም ለሀገራችን ለኢትዮጵያ። ሁሌም ጠዋትና ማትም ሰላምን እመኝላታለሁ። አገራችን ምርጥ የተወደደችና የተከበረች ቆንጆ አገር ነበረችና አገራችንን ሰላማ እንዲወርድልን አገራችንን አገር ቆንጆ አገር እንድትሆንልን እንግዲህ እኔ ምኞቴ ነው። ስደት ላይ ያላችሁም ወደ አገራችሁ በሰላም እንድትመለሱ ምኞቴ ነው። ከእንግዲህ ከአገርም ወደ ስደት እንመጣለን ብላችሁ የምታስቡ በሰላም ከመሆን እንላለን። እንግዲህ ውድ ተመልካች የዛሬ ቪዲዮ ይህን ይመስላልና ቪዲዮውን ሰብስክራይብ እና ላይክ እያረጋችሁ ስለዚህ አበረታቱን ማለት ነውና ሁላችሁንም አመሰግናለሁ።
ምስጋና ለእናንተ ይሁን ባይ